ሰሞኑን ከምጥ ጋር በተገናኘ መነጋገሪያ የነበረችው ልጅ እናት ሞተች እየተባለ ነው እና ለእሷም መጽናናት እንመኛለን። ሀሳብ አስተያየት ሲሰጥ ነበር አይደለ? ምጥ በሚለው ቪዲዮ ላይ እንግዲህ እሷም ሰይፉ ላይ ቀርባ ያው ምላሽ ሰጥታለች። ግን በዛ ምክንያት ብዙዎች ተችተዋታል። አንዳንዶቹ ደግሞ ለምን ምን ችግር አለው ምናምን የሚሉ ሰዎች አሉ። ያው እንግዲህ እሷ አሜሪካ ሀገር ነው የምትኖረው። ከዛ በፊት ሶስት ልጆች ወልዳለች ምናምን። እንግዲህ እሷ የራሷ ምክንያት ይኖራታል። ወደዛ ያን ቪዲዮ የሰራችበት የራሷ ምክንያት ይኖራታል። ግን ወደ ሚዲያ ውስጥ ካወጣችሁት ድረስ ሀሳብ አስተያየት ሰው ይሰጣል። እውቅናው ሲኖራችሁ፣ ብዙ ተመልካች ሲኖራችሁ፣ አይን ውስጥ ስትገቡ በጥሩም በመጥፎ የሚያነሳ ሰው አይጠፋም። ግን ከዛ መካከል ሊያሾ እንግዲህ ስሟ እየተጠራ ነው በዚች እናት ሞት ምክንያት። ምክንያቱም እናቷንም ተናግራለች፣ አስተያየት ሲሰጥ ነበረ። እናቷን ክትፎ እያሰራሻት እዛ አሜሪካ ሀገር ወስደሽ ከፍ ዝቅ እያረግሻት ብላ ስትናገራት ነበረ እና አሁን እሳቸው ሞቱ፣ ነፍስ ይማር። በጣም ያሳዝናል። ግን አሁን አስቡት በቃ አሁን እንግዲህ እናት ናት፣ ተሰደበች፣ ናት ሚዲያ ላይ አውጥቼ ያሰደብኳት ምናምን ነገር ይኖራል። ሊያሹን እየሰደቧት ነው፣ አንቺ እየተናገርሽ ሰውን እየሰበርሽ ነው፣ በአንቺ ምክንያት ብዙ ሰው ያው እሷ ስለተናገረች ሳይሆን ሰው ፈጣሪ ቀኑ ከሆነ አይቀርልንም። ግን ሁላችንም ቀናችን ሲደርስ እንሄዳለን። ግን ደግሞ አንዳንዴ ሰው ተሰዳድቦ ተቀያይሞ ሰው ተናግሮ ሲሆን ትሜቱ ከባድ ነው ምናምን። 2 ቀን በፊት የመን በረሃ ላይ የታረደ ልጅ አለ እና እንስሳ እንኳን ሲታረድ ይቀፋል አይደለም? ሶሻል ሚዲያ አሁን የምታዩት ነገር ባል አይደለም? በዚህ አስቀያሚ ፖለቲካ ምክንያት እንግዲህ ብዙ ሰው እያለፈ ያለበት ሁኔታ ነው። ግን የገረመኝ በዛ በረሃ የመን በረሃ ላይ በዛ ስቃይ በዛ መከራ በበዛበት አሸዋ ነው፣ ደህና አፈር እንኳን የለውም አይደል? ለዛ ጋር እንደው በልተው ጠግበው ነው እንዳንል እንኳን ስደት ላይ መንገድ ላይ ናቸው አይደል? ምን ያክል ነው የሰው ልጅ ዋጋ ያጣው ማለት እንዴት እንደ ሰው የሰው ነፍስ እንዴት አያሳዝነንም? እንዴት አያስጨንቀንም? ሰው ሲታረድ ጭራሽ ከፊት ለፊት አድርገው ከጀርባ ነፍሱ ወፍራም ነው፣ ከፊት ለፊት አድርገህ ግደለው ረደው ተብሎ ላይቭ ላይ ሀሳብ አስተያየት ኮሜንት ይሰጣል፣ ጊፍት ይሰጣል ለገዳይ። ምን ያክል ከባድ ብንሆን ነው ማለት እንዴት ነው በዚህ ልክ ያስጨከነን? የሰው ነፍስ እንዴት ነው ያስደነግጣል? በዛ ላይ ደግሞ የገረመኝ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ እንትና ነው እያልን ነው እንጂ የሰው ነፍስ በመጥፋቱ አይደለም የምንቆጨው። ስንት ሰው ሞተ? ማን የሞተው? እንዴት ሞተ? ብሔሩ የት ነው አሁን ያስጨንቀን አይታችሁ ከሆነ እና ማለት አሁን እኛ ቀኝ አልተገዛንም ልል አልችልም እኔ። ምክንያቱም ሶሻል ሚዲያ ባመጣው ከዚህ በላይ ቀኝ መገዛት ያለ አይመስለኝም። በዛ ላይ የሰው ሕይወት መጥፋቱ ሳይሆን የእኛ ትኩረት ብሔሩ፣ የመጣበት አካባቢ ማነው ምንድን ነው እንጂ የሰው ነፍስ ስለጠፋ ወይም ደግሞ ሰው ስለሞተ አንቆጭም። ማናት? ምንድን ነው? ከየት ነው ጥያቄያችን ሁሉና አይዶን ነው። ጭካኔያችን በዚህ ልክ እኔ ከበደኝ ማለት ያሳዝናል። ማለት እዚህ ሶሻል ሚዲያ እናት ትሰደባለች፣ ባል ልጅ ፎቶ ዘቅዝቀው ይሰደብ። አሁን አንድ ሰው ጥፋተኛ ሲሆን ስለዛ ጉዳይ ያ ሰው ነው መጠየቅ ያለበት። ግን ልጅ፣ ቤተሰብ፣ እናት፣ አባት እየተሰደበ እየተወቀሰ ብዙዎች አይተናል። ከዚህ በፊትም በየሚዲያው በልጆቻቸው፣ በባሎቻቸው በብዙ ነገር ጥቃት እየደረሰባቸው ሶሻል ሚዲያውም አውጥተው አጋፍጧቸው በጣም ብዙ መከራ ችግር ሲደርስ አይተናል። ከዛ የባሰ ደግሞ አሁን ጭራሽ የሰው ልጅ እንደ እንስሳ ሲታረድ የሌላ ዜጋ እንኳን አይደለም እርስ በርስ ኢትዮጵያዊ ሆነው አንተ አማራ ነህ አንተ ኦሮሞ ነህ በሚል እንግዲህ ገና ትንሽዬ ልጅ ነው ለእናቴ አንድ ነኝ ብሎ እየለመነ ተንበርክኮ እያለቀሰ ተገደለ ማለት ነው። እንግዲህ እዛ በረሃ የመን በረሃ አረብ ሀገር ሂደው ሰርተው ያልፍልናል ብለው ነው የተሰደዱት አይደል? እዛ ስደት ላይ ሆናችሁ እርስ በርስ ተባብራችሁ ተጋግዛችሁ ሰርታችሁ ለመቀየር መሞከር ሲገባ ጭራሽ እርስ በርስ በዚህ ቆሻሻ ፖለቲካ ምክንያት አንተንትን ተብሎ መገዳደል በጣም ያማል። ሌላ ዜጋ ቢያሳዳችሁም ችግር የለውም እርስ በርስ። ከዛ በጣም ዘግንኖኝ ምናምን ስጠይቅ እንዴ ተለመደ እኮ ከዚህ በፊት ራሱ እርስ በርስ በጣም ብዙዎች አልቀዋል እንደዚህ በየመንገዱ
ምን አዲስ እኮ አይደለም፣ ተለምዷል እኮ። ይሄ ሶሻል ሚዲያ ላይ ላይቭ ስለሆነ ነው የገረመን እንጂ ማለት ነው። እኔ ደነገጥኩ። በየአካባቢው በየቦታው እርስ በርስ መጫረስ መጋደል ነው። እዛ ግን በስደት ሄዳችሁ እንኳን ሰው ሀገር እንኳን በስደት በረሃ ላይ ሆናችሁ የመን በረሃ ላይ ለእናቴ አንድ ልጅ ነኝ፣ እናቴን፣ ቤተሰቤን፣ ህይወቴን ለመቀየር ነው ብሎ እየለመነ በዚህ ፖለቲካ ጨዋታ እርስ በርስ መጋደል በጣም ከባድ ነው። እውነት በጣም ያማል። እኔ ለማውራት ሁላ ነው የቀፈፋኝ። በዛ ላይ ደግሞ ላይቭ ላይ ቁጭ አርጋችሁ ጊፍት ስትሰጡ የነበራችሁ ሰዎች ስታበረታቱ፣ በዚህኛው ይሻላል፣ በዚህኛው ገልብጣ ረደው፣ በዚህኛው ማለት እንስሳ እንኳን እኮ ሲታረድ ይቀፋል፣ እንኳን የሰው ልጅ። በዛ ላይ ትንሽ ልጅ ነው፣ ወጣት ነው፣ እየለመነ ህይወቴን ለመቀየር እናቴን ለእናቴ አንድ ልጅ ነኝ ብሎ እያለቀሰ ማለት እንዴት ነው እንደዚህ ጭካኔ የመጣበት? ማንነታችን ጠፋ። ሰው መሆናችን ሁሉ በቃ እየተረሳ ነው። በዛ ላይ ርዕስ አስቀይረን የደረሰው ጥቃት የደረሰው በደል ሳይሆን የሚወራው ስለ ብሔሩ ስለ ሃይማኖቱ ነው እና ጭራሽ የልጁ መሞት አይደለም። አሁን ደግሞ በየሚዲያው የምናየው ልጁ ስለሞት አይደለም የሚቆረቆሩት። እንዴት ኦሮሞ ገዳይ ነው ትላላችሁ? እንዴት እንትና እንዲህ አረገ ትላላችሁ? እየተባባሉ ደግሞ እርስ በርስ አሁን ምን ይሆናል? ልጁ በትክክል ፍትህ እንዳያገኝ። ምክንያቱም ስለ ሞተው ልጅ ወይም ደግሞ ስለገደሉት ሰዎች ሳይሆን ኢሹ ስለ ብሔር ሆነ። እንዴት እንትና ገዳይ ነው ትላለ፣ እንዴት እንትና እንዲህ ያደረገ ትላለ ምናምን ሁልጊዜ ሮሮ ነው እና እንደዚህ ሲሆን ምን ይደረጋል መሰላችሁ? ትክክለኛ ፍትህ አያገኝም ያ ሰው። ምክንያቱም እንጠይቅ ያለ ነው ለተበዳዩ ሳይሆን የምንቆሙ በዙሪያው ያለው ብሔር ሃይማኖት ምናምን ነው የሚያስጨንቀን። የሞተው ሰው አያሳዝነንም። የሞተው ሰው ጥያቄ አይፈጥርብንም። ስለሞተው ሰው አይደለም ጉዳያችን። ከጥያቄው ውጭ የሆነ ማለት ያ ጥያቄ እንዲረሳ ይደረግና ሌላ ውስጥ ደግሞ ይገባና ደግሞ ሌላ ሰው በዛ መንገድ እንዲያልፍ ይደረጋል እና ትክክለኛ ጥያቄ መጠየቅ ትክክለኛ ፍትህ እንዲያገኝ ማድረግ ነው የሚገባን ብዬ አስባለሁ። እና እስኪ የእናንተ ሀሳብ አስተያየት ምን ይመስላል? ላይክ ሼር በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጉ።